ሰላም ቅዱሳን እንዴት አላችሁ? የእግዚአብሔር ስም የተባረከ ይሁን። ይህ የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። የመጽሐፍ ቅዱስ ጥናት ፕሮግራማችን ጀምሯል። የገላትያ መጽሐፍ ባለፉት ወራት እያጠናን ነው የምንገኘው። ምዕራፍ 4 ላይ ደርሰናል። ምዕራፍ 4ን ጨርሰናል። ዛሬ ደግሞ እንደ እግዚአብሔር ፍቃድ ምዕራፍ 5ን እናጠናለን። ምዕራፍ 5ን የምናጠናው ከቤተክርስቲያናችን የትምህርትና ስልጠና አገልግሎት መምሪያ ኃላፊ ከሆነው ወንድማችን መምህር ሰለሞን ግዛቸው ነው። መምህር ስለመጣ ጌታ ይባርክ። ስለዚህ ዛሬ ምዕራፍ 5ን ካንተ ጋር ማጥናት እንጀምራለን። ከመጀመራችን በፊት አጭር ጸሎት እናደርጋለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ለስምህ ይሁን። ስለረዳሃን አንተ ከኛ ጋር ስላለህ እናመሰግንሃለን። አባት ሆይ አሁን ደግሞ ቃልህን እናጠናለን። አንተ እንድታበራልን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ባወቅነው ልክ ደግሞ መመላለስ እንድንችል ጸጋ እንዲረዳን እንጸልያለን። ስለ ሁሉ ክብር ላንተ ይሁን በኢየሱስ ስም አሜን። አሜን። እሺ ዛሬ ምዕራፍ 5 እናጠናለን። የመጀመሪያውን ክፍል ምዕራፍ 5 ከ1 እስከ 12 ያለውን ክፍል አነብና ከዛ ቁጥር በቁጥር እያየን እንሄዳለን። በጌታ ስም አነባዋለሁ። እንደዚህ ይላል ምዕራፍ 5 ከ1 እስከ 12 በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁ። ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶቹ ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃለንና በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። በመልካም ትሮጡ ነበር። ለእውነት እንዳታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ አልወጣም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለ እናንተ ታምኛለሁ። የሚያናውጣችሁ ማንም ቢኖር ግን ፍርዱን ሊሸከም ነው። ነገር ግን ወንድሞች ሆይ እኔ ገና እስካሁን መገረዝን ብሰብክ እስካሁን ድረስ ለምን ያሳድዱኛል? እንኪያስ የመስቀል እንቅፋት ተወግዷል። የሚያውኳችሁ ይቆረጡ ይላል። እሺ የገላትያ መጽሐፍ ምዕራፍ 5 ላይ ነው ያነበብነው ከ1 እስከ 12 ድረስ። በጥያቄዎች የመወያያ ጥያቄዎችን እያነሳን በዛ መንገድ እያጠናን እንሄዳለን። ቁጥር 1 ላይ ገና ሲጀምር በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላልና በነጻነት ልንኖር ክርስቶስ ነጻ አወጣን ሲል ምን ማለቱ ነው? ደግሞ እዚህ ጋር ነጻነት ተጠቅሷልና ነጻነት የሚለው ቃል ራሱ እዚህ ጋር የተጠቀሰው ነጻነት ምንድን ነው? እሺ በተለይ በገላትያ መልእክት ላይ ስትመለከት አካሄዱ ልክ እንደ ሰንሰለት የተያዘ ነው። ምዕራፍ 4 መጨረሻ ላይ ሲናገር ስለዚህ ወንድሞች ሆይ የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለን ብሎ ነበር የጨረሰ የነበረው። ስለዚህ አማኞች የነጻነት ልጆች ናቸው ብሎ ነበር የጨረሰው። ታስታውሳለህ? ፊገራቲቭ በሆነ ሁኔታ የሳራ ልጅ ይስሐቅ እንደሆነው እኛም የተስፋ ቃል ልጆች ነን ብሎ ነው የተናገረው። የባሪያይቱ አይደለንም ብሎ ነው የተናገረው የነበረው እና ያንን ቀጥታ ያመጣና በነጻነት ልንኖር ክርስቶስ ነጻ አወጣን። ምን ማለት ነው? አሁንም ከዚህ በፊት ምዕራፍ 4 ላይ ምን ብሎ ነበረ? ሰው በሕግ ስር ባለበት ዘመን የባርነት ዘመን ነው ብሏል። በተለይ ምዕራፍ 4 ቁጥር 3 ላይ ከሕግ በታች ተገዝተን ባሪያዎች ነበር ብሏል። ስለዚህ የሕግ ዘመን የሰው ሁኔታ ምን ይመስላል ቢባል የባርነት ሕይወት ነበር፣ ባሪያ አድርጎን ነበር። አሁን ዘመኑ ተቀየረ። እግዚአብሔር በክርስቶስ ኢየሱስ አዲስ ፍጥረት ሲያደርገን ነጻነትን ሰጠን እና በነጻነት ልንኖር ክርስቶስ ነጻ ወጣን። አሁን እኛ ለነጻነት የምንሟገት ወይም የምንታገል ሰዎች ሳይሆን ነጻነትን እንደ ስጦታ የተቀበልን ሰዎች ነን ማለት ነው። ቁጥር 1 የሚነግር እሱ ነው። የምስራች ነው የሚናገረው። ነጻ ወጣናል። ከምንድን ነው ነጻ ወጣ ነው? ከሕግ ባርነት አድርግ አታድርግ
የሆነ ነገር ፈጽሞ እግዚአብሔርን ደስ ለማሰኘት ከሚደረግ ጥረት ከኃጢአት የባርነት ሕይወት እግዚአብሔር በክርስቶስ ኢየሱስ ነፃ አውጥቶናል ብሎ ነው የሚናገረው። ግን በዛው ልብ መባልም ያለበት እንደ ገላትያ መጽሐፍ አጥኚዎች ከምዕራፍ 1 እስከ ምዕራፍ 4 ምንም አይነት ትእዛዝ የለም ማለት ስነ ምግባራዊ በሆነ ሁኔታ የተቀመጠ ትእዛዝ የለም። ከምዕራፍ 5 ጀምሮ ግን ትእዛዞች ትመለከታለህ። ቁጥር 1 ላይ ትእዛዝ አለ። ምንድነው የተባለ የነበረው? ቁሙ ተብሏል። ጸንታችሁ ትእዛዛዊ ነው። ከዚህ በኋላ ትእዛዞች ምክንያቱም ምዕራፍ 5 ጀምሮ ተግባራዊ የክርስትና ሕይወትን የሚያሳይ ክፍል ስለሆነ ማለት ነው። ስለዚህ እግዚአብሔር በክርስቶስ ኢየሱስ አማካኝነት ለአማኝ ነፃነት ሰጥቶታል። ስለዚህ ለነፃነት አንዋጋም፣ ነገር ግን ነፃነትን የመጠበቅ ደግሞ ኃላፊነት አለብን ማለት ነው። ስለዚህ እሱን የሚያሳይ ነው። ድጋሚ እንደገና ሲል ድጋሚ ወዳለፈው የባርነት ሕይወት ወይም ወደ ሕግ ስርዓት አትመለሱ፣ ጸንታችሁ ቁሙ በተሰጣችሁ የክርስትና ሕይወት የሚል እውነትን ነው የሚያሳየው። ምናልባት የሚቀጥሉ እንዳነጋብ እንጂ ምዕራፍ 3 ላይ ጀምሮ ሲናገር የነበረው የተሰበከላቸው ወንጌል የነፃነት ወንጌል ነው። ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ምዕራፍ 3 ላይ ያየ ነው ማለት ነው ከዚህ በፊት። ስለዚህ አሁን በዛ እውነት ቁሙ ነው። አሁን መጀመሪያ በሰማችሁት እውነት ቁሙ እንጂ ወደዛ የባርነት ነገር ወደ ቀደመ ነገር አትመለሱ ብሎ ሲያዛቸው ነው የምንመለከተው ማለት ነው። ቁጥር 1 እሺ እንግዲህ አሁን ይህን በተለይ ነፃነት የሚለው ቃል እንግዲህ በተወሰነ መልኩ በአማኞች ዘንድ በቤተ ክርስቲያንም በስብከቶቻችንም በንግግሮችም ላይ ተደጋግሞ ሲጠቀስ እንሰማዋለን እና በቃ ነፃነት ብዙ ትርጉም አለው እና ግን እዚህ አሁን ገላትያ ላይ ከተጠቀሰው አንጻር ምንድን ነው ነፃነት? በተለይ እኛ አፍሪካውያን በጣም የምንወደው ቃል ነው ሊብሬሽን። የፖለቲካ ፓርቲዎች ምናምን በጣም የሚወዷት ስማቸው ውስጥ ነፃ አውጪ የሚለው ነገር በጣም ደስ የሚል ነገር ነው። ወጣቶች የሚወዱት ነው። ፍሪደም የሚለው ቃል በጣም ብዙ ጥቅም ላይ የዋለ ቃል ነው እና ይወደዳል። ነፃነት በጣም የሚወደድ ቃል ነው። እግዚአብሔር ይመስገን በወንጌልም ውስጥ ነፃነት አለ። ግን እንዳልከው ነው ነፃነት የትኛው ምን አይነት ነፃነት ነው? ብዙ ጊዜ ስለ ነፃነት የሚናገሩ ሁሉ በምትኩ ነፃ አውጪ የሆኑ ቀንበር ይዘው ነው የሚመጡት ለሌላ ባርነት ማለት ነው። የእንትና ሳይሆን የኔ ይሁን የሚል ነው። አሁን ቅድም እንዳልኩት ብዙ ጊዜ ስለ ፍሪደም ምናምን የሚናገሩትን ስትመለከት የፈለግኩትን የወደድኩትን ያሻኝን ማድረግ ነው ነፃነት ትርጉሙ። ወደ መጽሐፍ ቅዱሳችን ስንመጣና እዚህ ጋር ስንመለከት ግን ነፃነት ከምን አንጻር ነው? እግዚአብሔርን ደስ ማሰኘት ምኞት አለን፣ ግን በሕግ አይደለም ከሚለው አንጻር ነው እንጂ ነፃነት ልቅነት ማለት አይደለም። ይሄንኑ ክፍል እያጠናን ስንወርድ ይሄንን እውነት በደንብ ፍንትው ብሎ የምናይበት ክፍል አለን እና ነፃነት ለእግዚአብሔር ከመገዛት ድሮ ላደርገው የማልችለውን ነገር ላደርግ የምችልበትን አቅም ማግኘት ነው ነፃነት። ድሮ ማድረግ የማልችለው ምንድን ነው? ለጌታ መኖር አልችልም፣ ፍሬ ማፍራት አልችልም፣ ደስ ላሰኘው አልችልም። ይህ በተፈጥሮ የለም በቃ። ምክንያቱም ባሪያ ሆኜ ነው ስወለድም የተወለድኩት። ግን በክርስቶስ ኢየሱስ እግዚአብሔር ነፃነት ሰጠኝ። ስለዚህ ነፃነቴ ለምንድን ነው? የፈለኩትን ነፍሴ ስጋዬ የጠየቀኝን ሁሉ ማለት እሱማ ድሮም አደርገዋለሁ። ድሮም ማለት ድሮ የማልችለውን ለጌታ ለፈቃዱ ለፈጠረኝ ለፈጣሪ ዓላማ ክብር መኖር ግን አልችልም ነበር። እሱን ማድረግ የምችልበት ነፃነት ነው ይሄ ነፃነት። ስለዚህ ኃጢአትን እምቢ በማለት ጽድቅን እሺ የምንልበት ህይወት ነው ማለት ነው በአጭር ለመግለጥ። ትንሽ እዚህ ቃል ላይ ትንሽ ማለት እንድናወራ እንፈልገው አሁን ስታነሳ ለእግዚአብሔር መገዛት ነው ብለሃል ነፃነት እና እንዴት ነው የሚታረቀው? ማለት መገዛት አለ ደግሞ አሁን ነፃነን ስንል
ከአገዛዝ ነፃ ወጥተናል እያልን ነው፣ ተላቀናል እያልን ነው። ወይም ደግሞ ሐዋርያው ጳውሎስም እዚህ ጋር ነፃ ናችሁ እያለን ነው። እንደገና ደግሞ አይ አይደለም ለእግዚአብሔር መገዛት ነው ደግሞ እዚህ ጋርም ደግሞ እሱ ራሱም ደግማችሁ በባርነት ቀንበር አትያዙ ደግሞ ይላል። እና ነፃነት እንዴት ነው መገዛት የሚሆነው? ኦኬ ይሄንን አሁን ከምመልሰው እዚሁ ጋር ስናይ የበለጠ በቦታው ግልጽ ቢሆን ነው የሚሻለው። ምንድነው በተለይ ቁጥር 1 ላይ ያለው ሐሳብ ወይ ነፃነት የተነሳበት ሐሳብ ምዕራፍ 4 ቁጥር 3 ላይ ከተነሳው አንፃር ከሕግ ባርነት ነፃ ወጥተናል ነው። ነፃነት እግዚአብሔርን ደስ ለማሰኘት ሕግን ወይም ስርዓታዊ የሙሴን የስርዓታዊ ሕግን መፈጸም የለብኝም በቃ የሚል ነው ነፃነቱ። እግዚአብሔርን ደስ የሚያሰኝ ሕይወት እግዚአብሔር በክርስቶስ እንዲያው የሰጠኝ ነው የሚለውን ነገር የሚያሳይ ነው። ነፃነት ግን ልቅነት ነው ወይ የሚለውን ግን በቦታው ብናየው ነው የሚሻለው። በጣም ጥሩ። እሺ ይቀጥልና ከቁጥር 2 ጀምሮ እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም፣ ሕግን ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዶች ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል ይላል እና እዚህ ጋር ሕግና ጸጋን ያነሳልና እንዴት ነው የተገለጹት እዚህ ክፍል ውስጥ ሕግና ጸጋ? በጣም የሚገርም እነሆ እኔ ጳውሎስ እላችኋለሁ ነው የሚለው። በዚህ መልእክቱ ውስጥ ክርስቲያኖችን አማኞችን ሊነግራቸው የሚፈልገው በጣም በቁጣ እንደጀመረ መግቢያችን ላይ ተመልክተናል። ማለት መልእክቱ አለ አይደለም እንደ ምክር ከመስጠት አንጻር ሳይሆን ቁጣ ያዘለ ኧረ ተመለሱ የሚል አይነት ነገር ነው ብለናል። እና አሁንም እሱ እኔ ጳውሎስ እላችኋለሁ ሕግ የቻልከውን ያክል ፈጽም የሚል መመሪያ የለውም። ሕግ ከፈጸምከው ሁሉንም ነው የምትፈጽመው። አሁን መገረዝ ምን ችግር አለው? ጳውሎስ በክርስቶስ ኢየሱስ አምኛለሁ እኮ ገሙ ብገረዝስ ምን ችግር አለው? አሁን መገረዝ ዛሬ እንደምናየው ከጤና አንጻር ሰዎች እንደሚገረዙ ወይም ልጆቻችን እንደምናስገርዝ እንደሱ አይነት አይደለም። ከሕግ አንጻር እግዚአብሔርን ደስ ለማሰኘት ማለት ነው፣ መስፈርት ለመሙላት የሚደረግ አይነት መገረዝ ነው። እና ጳውሎስ ቁርጡን ነው የሚነግር። እኔ ቁርጡን ልንገራችሁ አለ። መገረዝ ውስጥ ከገባችሁ ሕግን ሁሉ መፈጸም አለባችሁ። ሕግ እንደ ብፌ የመረጥነውን የምናነሳበት አይነት ማዕድ አይደለም። ሕግ ሁሉንም ካደረግነው ሁሉንም ግድ አለበት ሕግን ሁሉ መፈጸም። ስለዚህ ባጭሩ ሰው ወደ ሕግ ከዞረ ከጸጋው ይጎላል። ምክንያቱም ጸጋ ክርስቶስ ኢየሱስ በሰራው ስራ እኛ ወደ እግዚአብሔር መንግስት የምንገባበት ነው እንጂ እኛ የምናዋጣበት አይደለም። ጸጋ ሉዓላዊ የእግዚአብሔር አሰራር ነው። እግዚአብሔር ሰዎችን ለማዳን የሰራው ስራ እንዲያው በጸጋ ነው ሲባል ምን ማለት ነው? እኛ የምናዋጣው አይደለም። ስለዚህ በክርስቶስ በማመን እንደገና ደግሞ እኔ ደግሞ ትንሽ ሕግን ወይም መገረዝን ብጨምር የሚባል ነገር አለ። የመዋጮ አይነት አይደለም ነው። እዚህ ውስጥ ከገባችሁ ከጸጋው ወድቃችኋል። በጣም ከባድ ቃል ነው ይሄ ቃል። ከጸጋ በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል ነው የሚለው። ስለዚህ አማኝ በጸጋ ባገኘው ድነት ላይ የሆነ ስርዓትን የሚጨምር ከሆነ ከጸጋው ይጎላል እንጂ ጸጋው ሊቀየጥ አይችልም። በቃ አይቻልም። ከጸጋ መውደቅ ነው ያለው የሚል በጣም ጠንካራ ክርስቲያኖች በየዘመናቱ ልብ ልንለው ጸጋን እንዳንቀይጥ በጣም ልናስተውል የሚገባ እውነትን ነው እዚህ ጋር የሚናገረው ማለት ነው። ከዛ ይቀጥልና እንግዲህ ምዕራፍ 5 ከቁጥር 5 እና 6 ላይ እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቃልና በክርስቶስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላል። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት ይላል። በፍቅር የሚሰራ እምነት
ምን እያለ ነው እዚህ ጋር? ያው ቁጥር 5 ላይ እኛ በመንፈስ ከእምነት የጽድቅን ተስፋ እንጠባበቅ። ጽድቅ ያለው በእምነት ነው እንጂ በሕግ አይደለም። እኛ እንደዚህ ነው የምንሰብከው። ወንጌል ይሄ ነው። ወይም ክርስትና የመጀመሪያ ሐዋርያት በሚሰብኩት ዘመን እምነትን ነበር የሚጠይቅ የነበረው። ከሰው ድርሻ ሆኖ የተሰጠው የነበረው ማለት ነው፣ ማመን ነው። እንደዚህ አይነት እምነት ግን ምን አይነት ዝም ብሎ መስማማት ነው ወይስ ምንድን ነው ቢባል በፍቅር የሚሰራ እምነት ነው ይላል። በፍቅር በነገር ላይ በዚህ አባባሉ ጳውሎስ ከያዕቆብ ጋር በጣም የተስማማ አንድ የሆነ ነገር ነው ያስተላለፈው ማለት ነው። ምክንያቱም ያዕቆብም እምነት አያድንም አላለም። ስራ የሌለው እምነት አያድንም ነው ያለው። ጳውሎስም ተመሳሳይ ነው የሚናገረው። መዳን በእምነት ነው ሲል ስራ የሚባል ነገር የለውም እያለ አይደለም። ምክንያቱም ጤናማ የሆነው እምነት በፍቅር የሚሰራ እምነት ነው ማለት በተግባር የሚገለጥ ነው። ሰዎችን ስራ ፈታ ያደረጋቸውም ነው በሰዎች ሕይወት ውስጥ የሚገለጥ። ስለዚህ ይሄ ፍቅር የጤናማ እምነት መገለጫው ነው ማለት ነው። መሰረቱ ግን እምነት ነው። ሰዎች በክርስቶስ ላይ ያላቸው እምነት ነው። ስለዚህ እኛ በፍቅር የሚሰራ እምነት በክርስቶስ ኢየሱስ ሆኖ ይላል። እምነቱ እሱ ነው። በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ማለት መገረዝ፣ እነዚህ ሁለቱ የተለያዩ ናቸው። እምነትና ጸጋና እምነት የተለያዩ ናቸው። ማነው ሕግ የተለያዩ ናቸው። ጸጋውን ሰው የራሱ የሚያደርገው በእምነት ነው። ይሄ እምነት ደግሞ ራሱን የሚገልጥበት ነገር አለው፣ ተግባር አለው። ፍቅር ነው። በፍቅር የሚሰራ ነው። ተግባራዊ ህይወት ነው ማለት ነው። ይሄንን የሚያሳይ ነው። ስለዚህ ከተግባራዊ ህይወቱን አሁን እንዳልከው ከምዕራፍ 5 ጀምሮ ትእዛዝ ነው ተግባራዊ ህይወት እየሞከረ ያለው። ስለዚህ ተግባራዊ ህይወትን ነው ለማንጸባረቅ እየሞከረ ያለው። ስለዚህ በፍቅር የሚሰራ እምነት ሲል ስለ ተግባራዊ ህይወት ለማንሳት ፈልጎ ነው ማለት ነው።